ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ሕፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። እናቶችን አስተውሉ። ማጀታቸው ከምግብ ይልቅ በባዶነት ተሞልቷል። የላይኛው ፀሐይ ንዳድ ከውስጥ ረሃብ ጋር ተባብሮ የቤቱን ምሰሶ ምንጣፍ ላይ ዘርሮታል። አባቶችን እዩ። የትዳር አጋራቸው መውደቅ የልጆቻቸው ራበን እሪታ አንጀት እየቆረጠው ያንን ሰቀቀን ላለማየት ከደጅ ወጥቶ የለጋሽ እጅ ይጠባበቃል። ይሄም አልበቃ ብሎ ይሄንን አካል ጉዳተኛ ታዳጊ ተመልከቱ። ጉዳቱ ላይ ረሃብ ተደራርቦበት አቅም አጥቷል። ወገን ዝም አንበል። እኔ አቅሜ ድምጽ መሆን ነው። እናንተ ደግሞ ለዚህ ድምጽ ምላሽ ሁኑ። እባካችሁ እነዚህን ወገኖች አይተን እንዳላየን አንለፋቸው። አደራ አደራ። አራት ወልዳ አራቱም ልጆች የሉም ህይወት እና አሁን ትልቅ ሰው ካልጋ ተነሳ ትልቅ ሴትዮ ነች። ሁሉም የወለደችው ልጆቿ ሞተዋል። አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ የቀሩ ናቸው። ልጅ የሚባል የላትም ካልጋ አትነሳም። እና እቺ አሁን እናት ላሳየና ከመይ ኢለን ሰላም ዴን ከመይ ዳንዴን ከመይ እዚ ጆን ዳንኤል ይባል ለዓን ግጥይቅ መጽ የደዋ ከለዓን ግጥይቅ ከአዲስ አበባ ይመጽ ጆን ዳንኤል ይባል ሲማሚ መተናለውን አይዞት እኛ ልጆቹ አለንሎት እሺ አንحنا ደቅኸነ ለና አልከነ ይዝግን ይለከነሎ አነ ወድኸነ ይዝግን አሽናት ጁስ ይጠጣሉ ማሚ ከነምጠልኩ ነው ማንጎ ከነምጠልኩ ሰቲያ ደው ይለከነሎ ፊኖ ፍርኖ ዱቄት በላጭ ፊኖ ምንድነው? ሰሞኑን ህጻጽ ላይ የተፈጠረውን ረሃብና ድርቅ ለመከላከል የተለያዩ እርዳታ ስራዎች እየሰራችሁ ላላችሁ እጅግ በጣም ጠቃሚ መረጃ ልንገራችሁ። ይሄ ቪዲዮ እጅግ በጣም ጠቃሚ ስለሆነ ለብዙ ሰዎች በተቻላችሁ መጠን ሼር አድርጉ። በመጀመሪያ ይሄን ችግር ለመከላከል ብላችሁ የተለያየ እርዳታ እያደረጋችሁ ያላችሁ በተለይ ኢንፍሉዌንሰሮች እና የተለያዩ ሰዎች የምታደርጉት ስራ እጅግ በጣም የሚከበርና የሚደነቅ ነው። እናም ፈጣሪ አክብራችሁ ለማለት እወዳለሁ። ነገር ግን በጥሩ ኢንቴንሽን እና በከፍተኛ ፍቅር የምታደርጉት ነገር አንዳንድ ጊዜ በተቃራኒ ጉዳት ሊያደርስ ስለሚችል የሚከተሉትን ጥንቃቄዎች ማድረግ አለባችሁ። መጀመሪያ ማወቅ ያለባችሁ ነገር በድርቅ ጊዜ አንድ ሰው ዝም ብሎ መራብ ብቻ ሳይሆን ሰውነታቸው እጅግ በጣም ፍራጃይል ነው። ስለዚህም ደግሞ በቀጥታ እንደ ጁስ ወይም ደግሞ ብስኩት ወይም የተለያዩ አይነት ከዱቄት የሚሰሩ ምግቦችን ዝም ብለን መስጠት አንችልም። ምክንያቱም ይሄ ሪፊዲንግ ሲንድሮም ወይም ደግሞ ምግብ በድንገት ሲመገብ አንድ ሰው የሚያመጣቸው ችግሮችን ያመጣል። እነዚህም ደግሞ እንደ ተቅማጥና ከምግብ ማጣቱ በላይ ገዳይ የሆነው ዲሃይድሬሽን እንዲሁም ደግሞ የኤሌክትሮላይት ሽፍት የሚያመጣው ሃርት ፌሊየር፣ ሲጀር እና አንዳንዴ እስከ ሞት ድረስ ያደርሳል። ስለዚህ ለእርዳታ የሚያስፈልገውን ነገር በምትገዙበት ሰዓት ለመከተል እንዲያግዛችሁ እንደዚህ ቀላል ስቴፖች መከተል ትችላላችሁ። የመጀመሪያው ደረጃ ላይፍ ሴቪንግ ወይም ህይወቱን የማዳን ስራ ሲሆን በዚህ ሰዓት የሚሰጡት ሬዲ ቱ ዩዝ ቴራፓቲክ ፉድ የሚባሉት ሲሆኑ መብሰል የማያስፈልጋቸው ከፍተኛ ካሎሪና ፕሮቲኖችን የሚይዙ ናቸው። እንደ F75 F100 የሚባሉ ምግቦች ሲሆኑ እነዚህም በምትሰጡበት ጊዜ ከእርዳታ ድርጅቶችና ከባለሙያዎች ጋር በመተባበር መሆን አለበት። እንዲሁም ደግሞ ኢንፌክሽን እንዳይፈጥርባቸው ንጹህ ውሃ ወይም የታከመ ውሃ መስጠት አለባቸው። አብራችሁም ደግሞ ORS ብትሰጧቸው ጥሩ። ይሄ ከተደረገ በኋላ ብቻ ሰውነታቸውን እንዲያገግም የማድረግ ስራ መጀመር ትችላላችሁ። በዚህ ሰዓት ከሚጠቅሙ ምግቦች ውስጥ አንደኛው ዘይት ሲሆን በተለይ የገበታ ዘይት ጥቅሙ ደግሞ ከፍተኛ ካሎሪ ከመያዙ በተጨማሪ የተለያዩ ቫይታሚኖች እንዲመጠጡ ያግዛል። በድርቅ ሰዓት የሚደረግ የመጨረሻ ስቴፕ ደግሞ ሪከቨሪ ወይም ደግሞ እነሱ ሰዎቹ እንዲቋቋሙ ማድረግ ሲሆን በተለይም ደግሞ እዛ አካባቢ ከሚተዳደሩበት ጋር በተያያዘ ሰው ሰራሽ ወይም ደግሞ ተፈጥሯዊ ችግር ካለ እነዚህ ነገሮች ለመፍታት ለምሳሌ የውሃ ጉድጓዶችን መቆፈር ሊሆን ይችላል። እነዚህ ማድረግ ሆፕፉሊ እነዚህ ነገሮች ማወቅ ጠቀሜታ ይሰጧቸዋል ብዬ አስባለሁ። በተጨማሪም ደግሞ ከእርዳታ ድርጅቶችና ከተለያዩ ባለሙያዎች ጋር ኮላቦሬት በማድረግ እነዚህ ስራዎች ብትሰሩ ተመራጭ። አይዞህን ክንጣ ትሪያላ ሀዝ ገዛዝ ቤት እዚህ ለሰውዬ ይሄ ቤት የኔ አይደለም የሰው ነው እያለች ነው። አጸዳኝ ለየሞን እኔ ቤት መስራት ይችላል። እንደዚህ አይነት ቤት ሰርተ ለሰው ልሰጥ ይችላል። እዚህ ነገራቸው ይስተርጉምላቸው። ስለዚህ ማሚዬ እንደዚህ አይነት መጠለያ እንሰራሉትና እንሰጣታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስክንወኪና ንሕና አይዝጊ ወድኸ ይብለከሎ እናሰራሉታለን። እሺ እናቴ አጆሆን እሺ አጆሆን ሀረቅ ከመለና ደቀ ይለሩም ሰለስተ ሆኑ
እዚያ አተሞዚያ ለጥዮም ደባሉ ሆይ 3 ልጆች ነበሩኝ የት እንዲሄዱ ወዴት እንደገቡ አላቅም ያለች ነው ጠሪበ ምን يوم دو يولو እዚኦም ኩሎም ድማኒ ኣሰርና ሃትኪ ኣዶ እኺ ዝንትና ንሃለና ኣይትሞተን እኺ ኣይኹ ይብሉ ከለው ኣመስግን እዮም ምስጋና ዓለም ድማኒ ነዚኦም መሰረት ግርኩም ነዚኦም ሪኹም ዞም ህፃውንቲ ዝሰርሕዎ ዘለው ስራሕ ንዖም መሰረት ግርኩም ንስኻትኩም ድማኒ ካልኦት ዘለኹም ሓገዝቲ ንክትኮኑ ኣብ ጎኒ ዞም ህፃውንቲ እዚኦም ናይ ሕንፃፅ ነዚኦም ድማኒ ሕጉዝና ኣመስግን እዮም ጀነቤት ለመስራት ስንት ብር ያስፈልጋል? ስምንት ክሳይ ጨርሻል። እኔ 10 ሺህ ብር ሰጥታለሁ። በስንት ቀን? በሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባለሁ። እርሶ ቤቱን ያሰሩልኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልኩልኛል። አብሮን የመጣው ወንድማችን ጋር የመጣ ወንድማችን ነው። ይሄ ደግሞ ያው ተፈጣሪ ነው። ያው እነሱ እንኳን ብዙ ነገር በጣም የሚያሳዝን ነገር ነው ያየነው። ቤት ይኸውና ነገራችን ቤት ላሰራሉት ነው የራሱ። እሺ ከሁለት ቀን በኋላ ይደርሳል ብሏል። በሁለት ቀን ውስጥ በሶስት ቀን ውስጥ ሰርተው ያስረክቧቸዋል በላቸው። አደዋ ታይዝበክ ዘሎ እዚ ቸናዚ ናይ ሰብ እንዲሁ ናትክን ምስ ዓራታ ከምዚያ መሰረት ዓራታ አስሪሐ ምስ ገዛ ዓራታ ከክኔ አነ ወድግን ይለከሎ መረቀለይ ደዋ እሺ ልክሱ አቦ አሁን አሁን كم عاوزي ترقصوا امين عايزكم احنا نرقم لكم ولا عايزكم ابو نقول عنده عايزكم شيء ها يا استي واسكي سكاشا عايزكم احنا نرقم هنا نوصح هنا متنا شيء نوصح لكم هنا متنا عايزكم ترولوا ابو هيتم ابو الاوزي حزو بعد خلصكم انا حزايكم تاخذ يا كبدني كل سبت مني رايو بلوت سينا مختصو خوزي تشمس خوزي مدك سو نوز ما لي لازم ايش مغايكم من ايش بازيا يعني ايش اول عقم لكم من معلت با اول عقم من معلت ها هذا ابا أبا ما دام تركم ها ما دام تركم أبا ها ما تكسب له سورة يخلينا بتبيت كم زلوا بليس عقولنا دمتقولنا أنجا لا ريك حنكلا وين عندي قفل لا انا اتقعبنا نفاس كهبه نفاس هوا ارجع بقى عايزكم ابا بطينا لكم هنا عايزكم شو وقفوا انتوا بقولوا ماشي وش الهرب لنا لعنك حزن ابا سمع من اليوم زين اسمع مشكله في نادي حفتم مبارك زياد كده قاعد ساعد الناس متى في نادي يا اي اخوان زرتنا زين ما حد يرنا شو هنا نبا زين اسمع مشكله عايزكم كل ملاسي ماشي فطر حق زين اطراي ملاسكم هنا ها دقيقه منه አማኝ ነው ሙስሊም አርበኛ ታማኝ ነው ያገዘበኛ ማሾ ነው ለዲኑ መብራት አለኝታ የኢትዮጵያ ኩራት አማኝ ነው ሙስሊም አርበኛ ታማኝ ነው ያገዘበኛ ማሾ ነው ለዲኑ መብራት አለኝታ የኢትዮጵያ ኩራት أبوش تمسيل دحرس مريم لبي تمسيل جنا تري لهم كم تسير جنا
هاي بمصارو ميديان يرزم جمرة معلتي جينا التمس اللي شيء التمس اللي شنو أيتوكي نه لا يتحوس يلنبع له لا يتحوس سمعت التمس اللي شنو صورة وجهك حزر ما التمس اللي وين حزركم صورة شي جنا زلطة مهمة كأن قلي جنا بتشذا نازير مسأول لا معلت ما تفارقتهم حزر بصورة وجهك إيش صورة وجهك جنا باشا تري لهم كم تقول جنا لما تسيلي كوينو مريت تحت السماء تقراي نتسماما زيت قلق ألفي سما تقراي نلقاما السر كذا كله قد تنسما تقراي نتسماما تميكن سوي موتنا على بيزاقاتكم نم العالم شرق وروا أميني وفي إني أنا دواء بقى حتوخة بقى دواء بقى با بر دم هاتي تو وقاي كندي زي مسا تناسي نباي كوسا زيركيا واي تقراي أشوف زي تحسن لي حتى زي اشتغل بلنزيا زي تقبلن زي ሕጻጽ መጠለያ ካምፕ ወጣቱ በጣም የደከሙ አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ነው ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንን በረሃቡ እንደሞቱ እየተነገረ ይገኛል። ሕጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። በትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም እናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችንን እናድን። የሕጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ሕይወት ነው። ሰላም